በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር። ዛሬ በዝርዝር የምናየው አንድ የጥበብ ሰው ለምን ዝምታውን ሰበረ፣ በስደት ህይወት ውስጥ ሆኖ ሀገሩን የሚታዘብበት መነጽር ምንድነው እና ቴዲ አፍሮ አዲሱ ኢትዮሪካ የተሰኘው አልበም በዚህ ውሳኔ ላይ የነበረው ተጽዕኖ ምን ይመስላል የሚለው ነው። ተመስገን ገብረ እግዚአብሔር በአድናቂዎቹ ዘንድ ተሙ እየተባለ የሚጠራው ድምፃዊ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሱን አሻራ ያሳረፈ ወጣት። በዜማዎቹ ቅላጼና በግጥሞቹ የሚታወቀው የጥበብ ሰው በተለይ በቴዲ አፍሮ የተሰጠው ሃና የተሰኘው ዘፈን በብዙዎች ዘንድ ተወዳጅነትን አትርፎለታል። ተመስገን የአዲስ አበባ ልጅ ነው። ነገር ግን በአሁኑ ወቅት በስደት በውጭ ሀገር ይገኛል። ለምን ተሰደደ ለሚለው ጥያቄ የሰጠው ምላሽ ግልጽ ነው። የስርዓቱ ሰለባ ወይንም ቪክቲም ሆኜ ነው ይላል። ብዙዎች አርቲስቶች ገለልተኛ መሆን አለበት ብለው ቢያምኑም ተመስገን ግን መጀመሪያ ሰው ቀጥሎ ኢትዮጵያዊ ከዚያም አርቲስት ነኝ በሚል ፍልስፍና የዜግነት ግዴታውን ከጥበብ ህግጋት በላይ አስቀምጧል። ተመስገን ዝምታውን ለመስበር የመረጠው መንገድና ጊዜ በአጋጣሚ መጣ አይደለም። ኢትዮሪካ የተሰኘው አልበም ተጽዕኖ የቴዲ አፍሮ አዲሱ አልበም መውጣቱ ለተመስገን ትልቅ መነሳሳት ሆኖለታል። ቴዲ የሆዴን ነው የተናገረው የሚለው ተመስገን በተለይ ዳስጣል የተሰኘው ዘፈን በውስጡ የታመቀውን ሀገራዊ ስሜት እንደቀሰቀሰው ይናገራል። ጥበብ ሰዎችን የማንቃት አቅሟ እዚህ ላይ በግልጽ ይታያል። በቪዲዮ ላይ የሚታየው ተመስገን የተለመደውን ፈገግታ ሳይሆን ቁጭትና ሐዘን የተጫነው ፊት ነበር። መልእክቱም ቀጥተኛ ነበር። አብይ አህመድ ዲክታተር ነው፣ ከኢትዮጵያ አናት ላይ ይውረድ የሚል ነው። በውጭ ሀገር የሚኖሩ አርቲስቶች ከፈጠራ ስራ ይርቃሉ የሚለው ስጋት ተመስገን ይጋራዋል። ውጭ ሀገር ላይ ህይወት ዘርፈ ብዙ ጫናዎች የተሞላ ነው፣ ከጥበብ ያርቃል። ነገር ግን ይህ ርቀት ለሀገር ያለውን ፍቅር እንዲቀንስ አላደረገው። ነገር ግን ይህ ርቀት ለሀገሩ ያለው ፍቅር እንዳልቀነሰ ይናገራል። ለምንድነው አንድ ድምፃዊ እንዲህ ያለ አደገኛ መስመር ውስጥ የገባው? እንደ ተመስገን ትንታኔ ከሆነ የኢትዮጵያ ችግር አሁን የፖለቲካዊ ሳይሆን የሰብአዊ ጉዳይ ሆኗል የሚል ነው። ተመስገን እንደሚለው ኢትዮጵያ የ120 ሚሊዮን ህዝብ መሆኗ ቀርቶ የአንድ ግለሰብ አይዲዮሎጂ መጫወቻ ሆናለች የሚል ነው። ዶክተሮች፣ መምህራን፣ ነጋዴዎች ደስተኛ አይደሉም ሲል የኢኮኖሚና የማህበራዊ ቀውሱን ይገልጻል። በቅርብ የቴዲ አፍሮ ሙዚቃ በማድመጣቸው ብቻ የታሰሩ ሰዎች ጉዳይ እንደ ትልቅ የጭካኔ ምልክት ያነሳዋል። ጥበብ በመስማት ማሰር የትም ዓለም የሌለ ነው ሲል ስርዓቱ የደረሰበት ደረጃም ያሳያል። ተመስገን የኦሮሞ ጓደኞች እንዳሉት እየጠቀሰ አሁንም ያለውን ስርዓት ግን የኦሮሞ ህዝብ እንኳን እንደማይወክል ይሞግታል። ውሃና ዘይት ሆኗል በሚል አገላለጽ በህዝቡና በመንግስት መካከል ያለው ግንኙነት ሙሉ በሙሉ መቋረጡን ያስረዳል። ተመስገን ከአዲስ አበባ ልጅነቱ ባለፈ የመጣበት ብሔር በወቅቱ ታርጌት በመደረጉ ምክንያት መከራ እንደደረሰበትና ለስደት እንደተዳረገ ይገልጻል። ይህ የቁስል ምስክርነት ንግግሩን ከፖለቲካ ተራ ትችት ወደ ተጎጂ ጩኸት ቀይሮታል። ተመስገን ገብረ እግዚአብሔር አሁንም ወደ ሙዚቃ ለመመለስ በዝግጅት ላይ ስለመሆኑ ሲናገር፣ ነገር ግን የሚመለሰው እንደ ቀድሞ የፍቅር ዘፋኝ ብቻ ሆኖ አይደለም። ዝምታው ለበግም አልበጃት የሚል አባባል በመጥቀስ ሁሉም ኢትዮጵያዊ በተለይ የጥበብ ሰዎች ኖ ወይንም እምቢ ሊሉ እንደሚገባም ጥሪ ያቀርባል። ይህ ክስተት የሚያሳየው አንድ ትልቅ እውነት አለ። የኢትዮጵያ ፖለቲካ ውጥረት አርቲስቶች ከደህንነት ቀጠና ወይንም ኮምፎርት ዞን እያወጣቸው። ቴዲ አፍሮ አገር ቤት ሆኖ ዋጋ እንደሚከፍለው ሁሉ ተመስገንም ከአገር ውጭ ሆኖ ድምጽ ስለማሰማቱ እየተናገረ ነው። ኢትዮጵያ በእንዲህ ያለ ታላቅ የታሪክ መስቀለኛ መንገድ ላይ ባለችበት ወቅት የጥበብ ሰዎች ዝምታ ወይንስ ጩኸት ይበልጥ አገርን ያድናል የሚል ትልቅ ጥያቄም ከፊት ለፊት ተደቅነዋል።